ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ 22 ማዞሪያ ተመልሰናል። እንግዲህ ከ22 ማዞሪያ በቀጥታ እስከ ቦሌ ወይም ደግሞ ታችኛው የአዲስ አበባ ስቴዲየም ድረስ ነው የምንጎበኘው። እንግዲህ በዛሬ ጉብኝታችን የተለያዩ ፕሮግረሶችን እናያለን። እንግዲህ የተለያዩ ህንጻዎች በተለይ ባለፈው በቅርብ አይተነው ነበር ይሄንን ፕሮጀክት። እንግዲህ ከዛ በኋላ ደግሞ የሚገራርሙ ለውጦች አሉት። በነገራችን ላይ አሁን መንገዱም ተጀምሯል። አንድም የተመለስኩት እሱን ሰምቼ ነው። ነገር ግን በየዳርና በሁለቱም ዳሮች ያሉ በግራም በቀኝም ያሉ በኮንስትራክሽን ላይ የነበሩ የገበያ ማዕከላትና ህንጻዎች በሙሉ ኦልሬዲ ፊኒሺንግ ተጀምሯልና እዚህ አካባቢ የተሰሩ ያሉ ህንጻዎች በሙሉ በጣም ፕሮግረሳቸው እጅግ በጣም የሚገርም ነው። እንግዲህ እንዳያችሁት ምናልባት ሃይላይት ላይ ታያችሁት ከሆነ 22 ማዞሪያ ክሊኒክ የነበረበት በቅርብ ባለፈው ስናየው ገና እየተሰራ ወይም ደግሞ በጣም ታች ነው የነበረው። ከመቼው ደርሶ ውስጡ ቀለም መቀባት ተጀምሮ ይሄ ኢንተሪየር ፓርቱ ማለት ነው ወደ ፊኒሺንግ እንትን እየተቃረቡ እንደሆነ አይቻለውኝ። እስከ ታች እስከምንሄድ ድረስ በነገራችን ላይ ተመሳሳይ አይነት ስታይል እየተከተሉ ነው ያሉት። ኦልሬዲ የውጩ ፓርት ሳያልቅ ቶሎ ወይ ደግሞ ግራውንድ ላይ ያለውን ስራ ለመጀመር ማለት ነው። ህንጻው ላይኛው ፓርት እንኳን ባይጠናቀቅ ከስራ ያሉ ሱቆች ስራ ለማስጀመር እንዲያስችላቸው ቀለም እየቀቡ ምናምን ያየሁትና ይሄ ደግሞ በጣም አሪፍ እንትን ነው የሚሆነው። እዚህ አካባቢ የነበሩ ቢዝነሶችም ቶሎ ሊመለሱበት የሚችሉበት እድል ነው ያለው ማለት ነው። እንግዲህ ይሄ ሰፈር እጅግ በጣም የሞቀና እንደዚሁም ደግሞ በተለይ ደግሞ በአልባሳት በዚህ በፋሽን ነክ ነገሮች በጣም የሚታወቅ የቢዝነስ መንደር ወይም ደግሞ የቢዝነስ ስትሪት እንደሆነ ይታወቃል። እንግዲህ ይሄኛው ደግሞ ቀጥታ ከቦሌ ጋር የሚያገናኝ እንደዚሁም ደግሞ ለአዲስ አበባ ስቴዲየም አንዱ መንገድ እንደመሆኑ መጠን አሁን ኢትዮጵያ በ2027 የዚህ ኮፕንም ታዘጋጃለች እና ለዛም እንግዲህ ቶሎ ማለቁ የማይቀር ነው። በእርግጥ እስከዛም አያቆዩትም። መንገዱ ግን ተቋርጦ ነበር ለተወሰነ ጊዜ። ይሄ በተለይ ህንጻዎቹ ምናምን ከፍተኛ የሆነ የጠጠር እንደዚሁም ደግሞ የአፈር የተቆፈሩ የህንጻዎች ግራውንድ የሚሰራበት ፓርት ማለት ነው። እሱ እንዳይቆሽ መሰለኝ አቋርጠውት ነበር። አሁን ደግሞ ተጀምሯል። በነገራችን ላይ ከተነሳንበት ቦታ ኦልሬዲ ተዘግቷል። ወደ ጎላጎል ወደ መገናኛ አድርጋችሁ የሚሄደው ዋናው አስፋልት ዝግ ነው። በታችኛው በኩል ደግሞ ስቴዲየሙ ጋር የመስቀለኛው መንገድ ማለት ነው ከኢምፔሪያል ተነስታችሁ ወደ ቺቺኒያ እንደዚሁም ደግሞ አሁን እኛ ካለንበት ወደ ቦሌ መድኃኒዓለም የሚወስደው መንገድ መስቀለኛ መንገድ እንዳለው ይታወቃል። ከዛ ጀምሮ ዝግ ነው። እንግዲህ ለመኪና አገልግሎት እየሰጠ አይደለም። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን እንደዚሁም ደግሞ ላይክ በማድረግ እንድታበረታቱ እንደዚሁም ደግሞ ያቺ አዲሷን ቻናል ያው የሚዲያ እንትን የምንልበትን መረጃዎች ማጋራችሁ አዲስ የተከፈተውን ቻናል ኮሜንት ሴክሽን ላይ አስቀምጬዋለሁኝ ሊንኩ። በሱ እየገባችሁ ያው ብዙዎቻችሁ እንኳን እያደረጋችሁ ነው ነባር ፋሚሊዎች ሰብስክራይብ በማድረግም እንድታበረታቱ እንደዚሁም ደግሞ በየዕለቱ የሚለቀቁ መረጃዎች ከተለያዩ እውነተኛ ከሚባሉ ሚዲያዎች ማሰባሰባቸው መረጃዎች ማለት ነው እንዲደርሳችሁ ያደርጋልና እሱንም ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። እንግዲህ አሁን ወደ 7 አፕ አለፍ ብለን ኦልሬዲ ወደ 22 ማዞሪያ ክሊኒኩ አካባቢ እየተጠጋን ነው የምንገኘው። እንደምትመለከቱት በግራም በቀኝም ህንጻዎች ግንባታዎች አሉ። በርካታ የህንጻ ግንባታዎች አሉ። እንግዲህ ይህ ሰፈር እንደሚታወቀው አሁን እነዚህ እየተሰሩ ያሉ መደዳውን የነበሩ ይህ በግራ በኩል የምታያቸው ህንጻዎች በሙሉ ቡቲኮች የነበሩበት ቦታ ነው። እንግዲህ አሁን ላይ ምናልባት ሲጠናቀቅ ደግሞ በተለይ እዚህ ግራውንዱ አካባቢ ከፍተኛ የሆነ ለዚሁ ዓላማ ሊውል የሚችል አይነት ነው የሚሆነው። እንግዲህ የስቴዲየሙም ዙሪያ በርካታ የሆኑ በሃይላይት ላይ እንዳያቸዋቸው አይነት ማሲቭ የሆኑ የኮንስትራክሽን በተለይ ደግሞ ከአጥሮ ጋር ተያይዞ ከዚህ በፊት ደግሞ ያላሳያችሁ በዚህ በ22 ማዞሪያ በኩል ያለው
እነዚህ ኮንትራክተሮች ያሉበት ቢሮ አካባቢ ያለውን እሱንም በአጥር ገባ ብለን እንመለከተዋለን። እንግዲህ እዛ እስክንደርስ ድረስ እዚህ ቅዱስ ገብርኤል አካባቢ እየተሰሩ ያሉ እዚህ የፐብሊክ ስፔስ የሚመስሉ እንግዲህ የጎጆ ቤት አይነት ነገር አይታችኋል ይመስለኛል ሃይላይት ላይ። እነሱንም እየተመለከትን በቀጥታ የዛሬ ጉብኝታችን እናጠናቅቀው ከመስጊዱ አለፍ ብለን እስከዛ ድረስ ይሆናል። ያው እንደሚታወቀው ከዛ ቀጥሎ ቦሌ ትምህርት ቤት ነው ያለው። እዚህ አካባቢ ኦልሬዲ ከተሰራ ቆይቷል። ያው እንደምትመለከቱት እዚች አካባቢ ክሊኒኩ የነበረበት ነው። ይሄ እንግዲህ ረጅም ዓመት እዚህ አካባቢ ይታወቀው አንዱ 22 ማዞሪያ የሚያስብለው 22 ማዞሪያ ክሊኒኩ ስለነበር ነው። ሌላው ደግሞ እንግዲህ የ22 ቁጥር አንበሳ አውቶቡስ መዞሪያ ስለነበር ነው 22 ማዞሪያ የሚባለው። መንገዱ ግን በጣም ድሮ ማለት ነው አስመራ መንገድ ይባል እንደነበር ሰምቻለሁኝ። ምናልባት አሁን ላይ ግን ከቅርብ ጊዜ ጀምሮ እነዚህ አንዳንድ ስትሪቶች በተለያየ ሀገራት በተለይ ደግሞ የአፍሪካ ሀገራት ልክ አፍሪካ ቬኑ እንደሚባለው ሁሉ ማለት ነው የጋቦን ስትሪት እንዲህ እየተባለ ስትሪቶች ይሰየማሉ። በፊት ላይ ግን አስመራ መንገድ ይባል ወይም ደግሞ አስመራ መንገድ በመባል ይሰየም ነበር። ለምን እንደሆነ ምናልባት የምታውቁ ካላችሁ ልትነግሩን ትችላላችሁ ማለት ነው። እኔ ዲቴሉን የድሮውን ፓርት አላውቀውም። ለማንኛውም እንግዲህ ወደ አውራሪስ ሆቴል አካባቢ ልንደርስ ነው። ትንሽ ነው የቀረን። እንግዲህ ሌላው እዚህ ሰፈር የሚታወቀው በአውራሪስ ሆቴል በነ ቅዱስ ገብርኤል ሆስፒታል አልፋ ነው መጣን እንጂ እንግዲህ ሰቨን አፕ የሚባሉ ከጀርባችን ወይም ደግሞ ክሊኒኩ ካየንበት ፊት ለፊት አካባቢ እዛ አካባቢ በነገራችን ላይ ስጋ ቤቶች እንደዚህ አይነት እንትኖች ነበሩ፣ ሬስቶራንቶች። ከነሱ ውስጥ አንዱ ደግሞ ሰቨን አፕ የሚባል ነበር። አሁን ላይ እንግዲህ እዛ አካባቢም በተለይ በአጥሩ ስር በግራ በኩል ከተነሳንበት አካባቢ እዛም አካባቢ በነገራችን ላይ ግንባታዎች አሉ። ከአረንጓዴ ቆርቆሮ ታጥረው በስር በኩል በበር ወይ ደግሞ በአጥር ስታዩ የሚሰሩ ፕሮጀክቶች አሉ። እንግዲህ እዚህ አካባቢ ሲጠናቀቅ ምን አይነት እንትን ሊሆን እንደሚችል በፊትም በእርግጥ የቢዝነስ ሰፈር ነው እንደሚታወቀው። አዲስ አበባ ውስጥ ኢቭን አሉ ከሚባሉ በጣም ውድ እንትኖች መካከል አንዱ እዚህ ሰፈር ነው። እንግዲህ ውድ የሚያስብሉት ከፍተኛ የሆነ የሰውም ፍሎ አለው። በነገራችን ላይ ለአልባሳቶች ይሄ ለጋርመንት ጋር ተያይዞ የሀገር ባህል አልባሳትም ጨምሮ በርካታ እንትኖች አሉት። በቢዝነስ ነው የሚታወቀው ከዳር እስከ ዳሩ ማለት ነው። እንግዲህ አሁን ደግሞ ስቴዲየሙ ደግሞ ሲያልቅ ሌላ ቫልዩ ከፍ ያለ ሆቴሎችም እዛ አካባቢ ዙሪያው ላይ ትልልቅ ሆቴሎች ይኖራሉ። እነሱም ደግሞ ሌላ በዚህ መንገድ ፕላስ ነው የሚሆኑት። ለተለያዩ መንገዶችም ደግሞ እንደ አቋራጭ ወይም ደግሞ እንደ ሌላ ማሳለጫ የሚያገለግል ነው። እንዳልኳቸው አሁን ወደ መገናኛ ወይ ደግሞ ወደ 24 ወደ የሚባለው ሰፈር ወደ ኢምፔሪያል ወደ ገርጂ ወደ ቺቺኒያ ለሚባሉት መንገዶች ያው ቺቺኒያ ኮሪዶሩም እያየን ነበር። በእርግጥ እዛ ከመድረሳችን በፊት ያለው አዲሱ መንገድ ስለሱም ነግሬያቸዋለሁ፣ ሙሉን ባላሳያችሁ። እንዲሁም ደግሞ ውስጡን በነገራችን ላይ ትምህርት ቤቶች ያሉበት እንደዚሁም ደግሞ በርካታ መኖሪያ ቤቶች የያዘ ሰፈር ነው። ከዚያውን ከምንመለከታቸው ቤቶች በግራም ይሁን በቀኝ ብትሄዱ በርካታ መኖሪያዎች የሚገኙበት ሰፈር ነው። እንግዲህ በቀኝ በኩል የምናየው እቺ ትንሿ እንትን ነች እንግዲህ አውራሪስ ሆቴል የምትባለው። ወደ ውስጥ ደግሞ ገባ ስትሉ እዛም እንደ ስጋ ቤት የመሳሰሉ ክትፎ ቤቶች ኮመንት ላይ ባለፈው አንዱ እያለኝ ነበር፣ ዮሐንስ ክትፎ እያችሁ ነበር። እውነቱን ነው። እሱም እዛ አካባቢ እንደነበር ይኖር እዛው የተወለደ እንደሆነ ነግሮኝ ኮመንት ላይ እነ በቀለች ክትፎ፣ ተሾመች ክትፎ የሚባሉ እነዚህ አውቃቸዋለሁኝ። እኔም ያው ግን እንዲህ ሳወራ ድንገት ሁሉንም ማስታወስል ነው አይቻል። እውነቱን ነው። ብርሃነ ዛሬ ትምህርት ቤት፣ ምስራቅ ድል ምናምን የሚባሉ አሉ። ከዛ ውጭ ደግሞ እዛ መጠጥ ቤቶችም እንደዚሁም ደግሞ ንግድም አለ። እንደዚህኛው ታክሲዎች ምናምን የሚያልፉበት መንገድ አይደለም አስፋልቱ። በእርግጥ ቅርብ ዓመታትም የተሰራ ነው። ያን ያክል የዚህ መንገድ ያክል ረጅም ዕድሜ የቆየ አይደለም። በነገራችን ላይ ይሄ መንገድ በጣም የቆየ ነው። ኢቭን ይሰራል ከተባለ እንኳን ይሄ አሁን እንደሚታወቀው ኮሪደር አይደለም። በነገራችን ላይ ሙሉ አስፋልት ነው እንደምታዩት የሚሰራው። ኢቭን እና በይ ከመምጣታቸውን በፊት ይሰራል ተብሎ ረጅም ዓመት የተጓተተ ወይም ደግሞ ተቋርጦ የነበረ እንትን ነው። አሁን ድጋሚ ተጀምሮ ያው የሚሰራው በኮሪደር ስታንዳርድ ነው እንዳልኳችሁ ነገር። አሁን የሚሰሩ መንገዶች በሙሉ ስታንዳርድ አላቸው። ሰፊ የሆነ ወይም ደግሞ በቂ የሆነ የእግረኛ መተላለፊያ፣ ምናልባት ደግሞ አንዳንዱ ቦታ ወይ በአንዱ በኩል ወይ በሁለቱም የሳይክል መንገዶችም ይኖራቸዋል። ሳይክል እንኳን ባይኖር ግሪን ኤሪያዎችም
ወይም ደግሞ ትንሽ ለችግኝ ወይም ደግሞ ሊተከልባቸው የሚችሉ አረንጓዴ ስፍራዎች ይኖራሉ። ከዛ ውጭ ደግሞ ሱቆችም ካልሆነ ደግሞ ሱቆች የንግድ ማለት ነው፣ ካልሆነ ደግሞ ህንፃዎች ናቸው። እንግዲህ ይህም አሁን የምታዩት ፊት ለፊት ያለው ፎቅ ቡቲኮች ነበሩበት። ቡቲክና ጋርመንት ጎን ለጎን ነበሩ። እነሱ የሉም። በዚህ በኩልም በተመሳሳይ ቡቲክና ዳቦ ቤት ነበር፣ ትዝ ይለኛል። እንግዲህ በግራ በኩል ወደ 24 ቀበሌ የሚወስደው ነው፣ ወደ 24 ወይ ደግሞ ወደ አንበሳ ጋራዥ። ከዚህ ከመገናኛ ዝቅ እንዳላችሁ አምቼ ጋራዥ ባለበት ማለት ነው። አምቼ እንግዲህ የቆየ የጣሊያን ጋራዥ እንደሆነ ይታወቃል። እዛ ከመድረሳችሁ በፊት አሁን ባለንበትና ከዚህ ከመገናኛ ወደ ቦሌ በሚወስደው መንገድ መሃል 24 ቀበሌ የሚባለው ሰፈር ነው ያለው። ከዚህ ከመገናኛ በስተጀርባ የሚገኘው ማለት ነው። እንግዲህ እዚህ እንደምትመለከቱት ኢቭን ቀበሌው ራሱ አሁን ህንጻ እየተሰራ እንደሆነ ይታወቃል። እንግዲህ ይሄ መንገድ ነው የሚወስደው ወደ 24 ቀበሌ። ያው ሆስፒታሉም ነገራችን ላይ እዚህ ጋር ዙሪያው ግሪን ኤሪያ አጥሮት ነበር፣ ጫካ ነበር የሚመስለው። አሁን እየከፋፈቱት ነው እሱንም። መግቢያው አልፈነዋል፣ በዛኛው በኩል ነው። በእርግጥ በዚህ ምናልባት ለመኪናዎች ምናምን ካልሆነ በስተቀር ዋና መግቢያ የለውም፣ በጀርባው ነው እንግዲህ ያለው። እንግዲህ አሁን ወደ ቀበሌው ነው እየደረስን የምንገኘው። ያው እንደምትመለከቱት ያው ውስጥ ላይ እዚህም እንደምታዩት ቀለም እየቀቡ ነው የሚገኙት። በእርግጥ ሙሉ እስኪጠናቀቅ ከሚጠብቁ ምናልባት ደግሞ ቢዝነስ ቢጀመርበት የተሻለ ሊሆን ይችላል። ያው ከመንገዱ እንትንም አንፃር አስፈላጊነት ወይም ደግሞ አንገብጋቢነት አንፃር ቶሎ እንትን ሊባል ይችላል። ምናልባት አሁን ከተጀመረ ኦልሬዲ ተጀምሯል። እንደምትመለከቱት አሁን ምንም አይነት መኪና እያለፈ አይደለም፣ እንዳልኳችሁ በሁለቱ አቅጣጫዎች ስለተዘጋ ማለት ነው። እንግዲህ ይሄ ፎቅ እየተሰራበት የሚገኘው ቦታ ግቢ ውስጥ አንዲት ሬስቶራንት እና እንደ ካፌ ነገር ነበረች። ግቢ ውስጥ ነው የነበረው፣ ከቀበሌው ጎን የነበረው ማለት ነው። ቀበሌው ማለት እንግዲህ ቀጥሎ ያለው እየተሰራ የሚገኘው ፎቅ ነው። ከጀርባው ይሄ አዳራሽም አለው፣ የራሱ የሆነ አዳራሽ ያለው። እንደዚሁም ደግሞ የቦሌ ቀበሌ ስላችሁ እንግዲህ ምናልባት ለማታውቁት ቦሌ ክፍለ ከተማ ውስጥ የሚገኝ ወረዳ 3 ቀበሌ 18 ማለት ነው። አሁን እንኳን ቀበሌና ወረዳ በአዲሱ እንትን አንድ እየሆኑ ነው የሚገኙት። ቀበሌ ለብቻ ወረዳ ለብቻ የሚባል ነገር የለም። አንዳንድ ወረዳ ክፍለ ከተማ የነበሩት ደግሞ እንደሚታወቀው ወደ መሶብ እየተቀየሩ እንደሆነ አይተናል። በእርግጥ ሁሉንም አይደለም። አሁን ከተቀየሩት አራዳ፣ ቂርቆስ እነዚህ ተቀይረዋል። በነገራችን ላይ ሙሉ ለሙሉ ፉል የሚሰሩ ከሆነ በጣም አሪፍ አይነት እንትን ነው ማለት ሁሉንም አገልግሎታችሁን በአንድ ቦታ የምታገኙበት ከዚህ ወደዛ መጉላላት የሌለበት እንትን ነው። ያ ደግሞ በጣም ጥሩ ነው የሚሆነው። እንግዲህ ዋናው እዚህ ኢምፔሪያል ጋር ነው ያለው። እንግዲህ ይሄ ቀበሌው የምትመለከቱት ነው፣ ይሄ ህንፃ ነው። ምናልባት እዚህ ላይ ነው ብዙም ለውጥ፣ ባለፈውም እንደዚሁ ነው የነበረው። ያው ሊሆን የሚችለው ኦልሬዲ በመንግስት በራሱ እየተገነባ ነው የሚሆነው። እርግጠኛ ግን አይደለሁም። ያው ቦታው ቀበሌ እንደመሆኑ መጠን እንደዚሁም ደግሞ የወረዳው የቀበሌ 18 እንደመሆኑ ግለሰብ ሊሆን የሚችልበት እድል አይኖርም። በነገራችን ላይ አንዳንድ ቦታ የአሶሲዬሽን አላቸው ሸማቾች በቀበሌው የተለያዩ እቃዎች እያመጡ የሚሸጡት ማለት ነው ለህብረተሰቡ ቅናሽ ወይ ደግሞ ከነጋዴዎች አጉል ትርፍ ወይም ደግሞ ከፍ ያለ ክፍያ እንትን እንዳይሉ በፊት እንደዚህ ይደረግ ነበር። ምናልባት አሁንም ያለ ይመስለኛል። መሰረታዊ የሚባሉ እቃዎች እነ ዘይት፣ ስኳር ምናምን በማምጣት እዚሁ ቀበሌው ላይ ለህዝቡ ተደራሽ እንዲሆን የሚያደርጉበት ማለት ነው ሱቆች አሉ። እነዚህም ሸማቾች ማህበራት ናቸው። እነዚህ ማህበራቶች የራሳቸው እንትን አላቸው። ምናልባት ትርፋማ ከሆነ በዛ ቦታ ላይ የራሳቸው ግንባታ ሊያካሂዱ ይችላሉ። እንግዲህ በፊት ወደ ፍሪደም የሚባሉ አካባቢ ጋር ነን ያለ ነው። እንግዲህ ፍሪደም ምናምን የሚባሉ እነዚህ ሬስቶራንት ኦር እንደዚህ አይነት እንትን የነበረው ኢንፋክት ሬስቶራንት አይደለም፣ ጭፈራ ቤቶች ኦር መጠጥ ቤቶች ናቸው በብዛት።
እንደዚሁም ደግሞ ባህላዊ ቤት በአቦጋያ የሚባልም ነበር። በዚህ እየሄድን ባለንበት በቀኝ በኩል ማለት ነው። እዚህ ከፊት ለፊት የምትመለከቱት ደግሞ ሆሊውድ የሚባለው ሆቴል ነው። በቀኝ ደግሞ የምታዩቸው ጋርመንቶች ናቸው። እንግዲህ አሁን በብዛት ወደ ጋርመንቶች ይገኙበት የነበረው ስፍራ ላይ ነን ያለ ነው። እንግዲህ እስከ ስቴዲየሙ ድረስ ወደ ታች ስትወርዱ በግራም በቀኝም ብዙዎቹ የነበሩት በእርግጥ ጥቂት የሀገር ባህል አልባሳት እንደዚሁም ደግሞ አብዛኞቹ ደግሞ ኢቭን ይሄ አሁን ፊት ለፊት የምንመለከታቸው በሙሉ ግቢ ነበሩ። ኢቭን አንድ ሙሉ ግቢ ጋርመንት ይሄ ለሆቴሎች ለተማሪዎች ዩኒፎርም የሚሰሩ ማለት ነው። እንግዲህ በድሪያ ሲቲ ሞል እያየን ያለ ነው። መንገዱም እንደምታዩት ከባለፈው አንጻር ለውጥ አለው። እዚህ አካባቢ ከፍተኛ የሆነ የአፈር ክምር ነው የነበረው። ምናልባት ልብ እያላችሁ ከሆነ ማለት ነው። አሁን ጠራርገውታል። በቅርብ ያየነው ላይ ከፍተኛ የሆነ እዚህ አካባቢ ዳር ዳር ላይ በተለይ ወክ ለማድረግ ራሱ አስቸጋሪ ነው የነበረው። አሁን ግን እንደምትመለከቱት ለጥ ያለ መንገድ ነው እያየን ያለ ነው። እንግዲህ ወደ አልፎዝ አካባቢ እየደረስኩ ነው ያለሁት። አልፎዝ እንደሚታወቀው እዚህ ገርጂ ጋር ሌላ ትልቅ ሞል ሰርተዋል። ወደ ገርጂ መሄጃ ከኢምፔሪያል ወደ ገርጂ ማለት ነው። እሱም በቅርብ ዓመታት እዛ አካባቢ የተሰራ ነው ያለው። ተሰርቶ ተመርቋል እንጂ ተሰርቶ ተጠናቆ ተመርቋል። አገልግሎትም እየሰጠ ነው የሚገኘው። ኢቭን ምናልባት አንዳንድ በቲቪዎች ላይ ማስታወቂያውን አይታችሁ ሊሆን ይችላል። እዚህ ጋር ትንሽ ህንፃ አለቻቸው። ቆየት ያለች ነች እንኳን ከተሰራች የፊት ለፊት ያለው የተጠናቀቀው ማለት ነው። እንግዲህ እነዚህ በቡናና እንደዚሁም ደግሞ የቅባት እህሎች ኤክስፖርት በማድረግ ነው የሚታወቁት። ኤክስፖርተሮች ናቸው። እዚሁ አካባቢ ምናልባት ድሮ ላይ ማስታወቂያ ሁላ ነበር። እዚሁ ህንፃው ይሄ ህንፃ ከመሰራቱ በፊት ኢቭን ግቢ ነበር እኔ አስታውሰዋለሁኝ። ከዛ የሆነ ማስታወቂያ በፊት ምናልባት ትዝ የሚላችሁ ከሆነ አስፋልት ዳር ላይ በብረት እንደ ቢልቦርድ ማለት ነው በብረት ማስታወቂያ ይሰቅሉ ነበር ድርጅቶች። እዛ ብረቱ ላይ ስለ ድርጅታቸው ምን እንደሚሰራ ምናምን እዛ ላይ ይጻፍ ነበር። አሁን ላይ እንኳን እንደዚህ ነገር ተከልክሏል፣ አይቻልም። ምናልባት ዲጂታሊ ካልሆነ እዛው ህንፃው ላይ ወር ቤቱ ላይ በዲጂታል መንገድ ዲስፕሌይ በማድረግ ማስታወቅ ይቻላል። ካልሆነ ደግሞ አሁን ኢቭን አንዳንድ ቦሌ አካባቢ ስትሄዱ በተለይ ይሄ ኮሪደር ቪአይፒ ኮሪደር ባለበት መስመር የሆነ ጨረር ይለቃል ወደ መሬት። ማስታወቂያ ነች እንትና ከዛ ተንቀሳቃሽ ላይት ናት። ምናልባት ስለሱ ደግሞ መታወቁ ካላችሁ ኮመንት ላይ አንዳንድ ነገር ልትሉን ትችላላችሁ። አሁን እንግዲህ ዲጂታሉ ወደ ሌላ ዓለም እየሄደ ነው ያለው። በጣም ኢምፕሩቭ እያደረገ ነው ከጊዜ ወደ ጊዜ። 3D ስክሪኖች በየቦታው ተገጥመው እናያለን። አሁን ወደ ቦሌ አካባቢ እነሱም ዩኒክ በሆነ መንገድ ማስታወቂያዎች ይተላለፍባቸዋል። ቦሌዎቹ ጋር ደግሞ እንግዲህ ያየሁት ምናልባት ቢሮ ህንፃ ላይ ሊሆን ይችላል። መሬት ላይ ግን እናንተ የምትረግጡት ላይ ማስታወቂያ ይተላለፋል። እሱም በሆነች ነገር ላይት ናት የምትለቀቀው። ከዛ ተንቀሳቃሽ ነች። አርማው ምናምን ይኖራል። የሆነች ቴክስቶች ምናምን ደግሞ ይኖሩበታል። እንግዲህ ሳታስቡት ባትፈልጉትም ታዩታላችሁ ማለት ነው። እንግዲህ ይሄ የምትመለከቱት ህንፃ ጋርመንቶች ነበሩበት እና ስጋ ቤት ነበር አንድ። እንግዲህ በትላንትና ጉብኝታችን የአትላስን ፕሮጀክት ነበር ያየነው። እንዳያችሁት ተስፋ አደርጋለሁኝ። ሬጉላር እንትኖች እንኳን ትመለከቱታላችሁ። እዛም እንግዲህ የሚገራርም አይነት ፕሮጀክቶች እየወጡ ነው ያሉት። ዙሪያው ደግሞ ትልልቅ የመዝናኛ እንደዚሁም ደግሞ የሬስቶራንቶች ጨምሮ አገልግሎት ሰጪ ተቋማት በተለይ በፒኮክ አቅጣጫ እየመጡ ነው ያሉት። እንግዲህ ወደ መስቀለኛው መንገድ ወዳልኳችሁ ደርሰናል። እንደምትመለከቱት ያው የመኪኖች መጨናነቅ አሁን እያየን ነው። ከአሁን በኋላ ይገጥመናል ማለት ነው።
ትንሽ ተዘጋግቷል። ያው ካሁን በኋላ ይሄ ተዘግቷል። እኛ የመጣንበት ወደዚህ ማለፍ አይችሉም። ያለው አማራጭ ወደ ፊት ለፊት ወደ ቀኝ ነገር እሱም እየተሰራ ነው። ሊያልፉበት አይችሉም እንጂ ወደ ቦሌ አቅጣጫ ካልሆነ በስተቀር ማለት ነው። ምናልባት ተከፍቶ ካልሆነ በስተቀር የዚህ ወደ አዲሱ ቺቺኒያ የሚል አንድ ትንሽ ቀናቶች ቆይቷል። አሳይቻችሁ ነበር ከኢምፔሪያል ተነስተን የተቃራኒው ማለት ነው። የፊት ለፊት እንግዲህ ወደ ኢምፔሪያል ነው። ከዚህ ከኢምፔሪያል ተነስተን ወደ ጀርባ ወደ ቺቺኒያ አቅጣጫ አድርገን ወደዛ የነበረውን አይተን ነበር። የፊት ለፊቱን ማለት ነው። አይ ቲንክ ተከፍቷል መሰለኝ። መኪኖች እያለፉ ነው የሚገኙት። እስኪ ፕሮግረስ ካለው ደግሞ ተመልሰን እናየዋለን። ይሄ ማለት ፖሊስ ጣቢያ ከነበረው ወይ ደግሞ ጤና ጣቢያ ከነበረው በስተጀርባ የሚገኘው ሰፈር ማለት ነው። በባለፈው ቪዲዮ እንደምታስታውሱት ያያችሁት ማለት ነው። ለእግረኛ ራሱ የማይሆን ነበር። ከፍተኛ የሆነ የአፈር ክምችቶች የነበሩበት መንገዱ ላይ ቁፋሮ ስቴጅ ላይ ስለነበር ማለት ነው። አሁን እንግዲህ መኪኖች እያለፉ ከሆነ በእርግጥም ትልቅ ለውጥ አለው ማለት ነው። እንግዲህ ክረምት እየመጣ ነው መሰለኝ። በቆሎ የሚሸጡ እናትና እህቶች መንገድ ላይ እያየን ነው። ክረምት ሲደርስ እንግዲህ አንዱ ከምናስታውስባቸው ነገሮች አንዱ እሸት ነው። እንግዲህ እንደምታዩት ስቴዲየሙ ጋር ደርሻለሁኝ። እዚህ ቆርቆሮ ስር ያለው ማለት ነው። በዚህ በኩል ነው እንግዲህ አሳይቻችሁ አላቅም ብያችሁ የነበረው። በታችኛው እንኳን ተደጋጋሚ አይተነዋል። በዚህ በፊት ለፊትና በታች በመስጊዱ ዙሪያ በኩል ያለው አቅጣጫ እንግዲህ ያው እንደታጠረ ነው። የዚህ ጤና ጣቢያ የነበረው ስፍራ የስቴዲየሙ እንትን ግን ገባ አድርገን እጃችንን እናስገብተን እንመለከታለን። እንግዲህ አሁን ዳር እያያዝን ካልሆነ መሀል አስፋልት ይዘን መምጣት አንችልም። ወደ ዳር ወጣ ብለን ነው ጥጋችንን ይዘን ነው የምንጓዘው። መሀል መሀሉ እንግዲህ ለመኪና እንተዋለን ማለት ነው። እንግዲህ እስከዚህ ድረስ ያው እግረኛው መንገዱም እንደምታዩት ጠጣር ነው። አስፋልትም ዋናው መንገድም አስፋልት እንደሆነ ይታወቃል። እስከ መስቀለኛው መንገድ ድረስ ማለት ነው። እንግዲህ ከስራ መውጫ ሰዓት ስለሆነ አውቶቡሶች ምናምን እንግዲህ እየጫኑ ነው የሚታየው። ሰርቪስ ሰጪዎች ናቸው። በዚህ እንኳን ባስ የሚያልፍ የለም። ነገር ግን ያው አንበሳ እንትኖችም አንዳንድ በተለይ የመንግስት ድርጅቶች ምናምን አገልግሎት ይሰጣሉ እንደ ሰርቪስ ማለት ነው። እንግዲህ እጃችንን አስገብተን እያየነው ያለነው ስፍራ ይሄን ነው። ያው ከዚህ በፊት አላየነውም። ዛሬ ነው ገና እያየነው ያለነው። እንግዲህ ፕሮጀክቱን የሚሰራው የቻይናው ኮንትራክተር ያለበት ስፍራ ነው እያየን የምንመለከተው። ልክ በታች እንዳለው ሁሉ በዚህም በኩል እንደምትመለከቱት ነው። እንግዲህ ወጥተናል። ቀጥሎ ደግሞ በታችኛው በኩል ያለውን ነው የምንመለከተው። እስከ ስቴዲየሙ የታችኛው ቦታ የአጥሩ የሚሰራው አካባቢ ማለት ነው። በዚህ በመስጊዱ ሳይድ ወይ ደግሞ በቦሌ መድኃኔዓለም በኩል ያለውን እሱን እንመለከታለን።
እንግዲህ እሱን ካየን በኋላ የዛሬ ጉብኝታችን እናጠናቅቃለን ማለት ነው። በነገራችን ላይ እንግዲህ ሌላ አዲስ የምላችሁ ሀሳብ የለኝም፣ ጨርሻለሁኝ። ተደጋጋሚም ስላየ ነው ሀሳብም ኦልሬዲ ያጥራልና እናንተም አሰልቺም እንዳይሆን ማለት ነው። እንግዲህ በመጨረሻ ያው አዲሱን ቻናል ሰብስክራይብ እንድታደርጉ ላስታውሳችሁ፣ የኮመንት ሴክሽን ላይ ያለውን ማለት ነው። እዛ ላይም ትክክለኛና ሪል የሆኑ መረጃዎችን ነው ማቀበላችሁ። እንግዲህ አዲስ ነው የተከፈተው፣ አይ ቲንክ 2 ቀኑ ነው። ሬጉላር የሆናችሁ ቤተሰቦች እዛም እያበረታታችሁኝ ነው፣ አመሰግናለሁ። እንግዲህ ነገ ደግሞ ሌላ ፕሮጀክት እናያለን። እስከ ነገ ደግሞ መልካም ጊዜ እንዲሆን እመኛለሁኝ። ቪዲዮዋ እንግዲህ እንዳልኳችሁ የስቴዲየሙ ዙሪያ ላይ ታች በኩል ያለችው እሷን አይተን የምናጠናቅቅ ነው የሚሆነው። እንግዲህ የስቴዲየሙ አንዱ በር ይሄ የምትመለከቱት ነው፣ በዚህ በኩል ያለው። ምናልባት በእርግጥ በታች በኩል ካልዘጉት አንድ በር አለ። ከዛ ውጭ ግን በዚህ መንገድ ያለው ትክክለኛው በር ይሄ የምትመለከቱት ነው። እንግዲህ እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንገናኛለን። እንግዲህ እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።